ሰላም ጤና ይስጥልኝ። ዛሬ የምንነጋገረው ስለ ፍቅር ብቻ ሳይሆን ስለ ሕይወታችሁ ሰላም ጭምር ነው። ብዙ ጊዜ ወንዶች በፍቅር አይናችን ይታወርና በሕይወታችን ውስጥ ትልቅ ቀውስ የሚፈጥሩ ሴቶችን ወደ ሕይወታችን እናስገባለን። ጊዜ፣ ጉልበትና ስነ ልቦና እንዳይባክን ቀድመ ልትጠነቀቅባቸው የሚገቡ 5 አይነት ሴቶች አሉ። እነዚህን ሴቶች ለይተህ ካላወቅ ፍቅር ወደ ስቃይ ሊቀየር ይችላል። እስከ መጨረሻው ተከታተሉ። የመጨረሻው አይነት ሴት ግንኙነታችሁን ብቻ ሳይሆን ሕይወታችሁንም ልታበላሽ የምትችል ናት። አንደኛው፣ ሁሌም ተቀባይ ብቻ የሆነች ሴት። ይህች አይነት ሴት ከአንተ ጥቅም ለማግኘት እንጂ ለመስጠት ምንም ፍላጎት የሌላት ናት። ግንኙነቱን የምታየው እንደ ንግድ ስራ ነው። ሁልጊዜ ስጦታ፣ ገንዘብ ወይም የአንተን ጊዜና ጉልበት ትፈልጋለች። ነገር ግን አንተ ስትቸገር ወይም ስሜታዊ ድጋፍ ስትፈልግ አትገኝልህም። ውዴ፣ ዛሬ እኮ ይህንን ልብስ አይቼ በጣም አማረኝ ትላለች። አንተ ግን ዛሬ ታምሜያለሁ ስትላት አይዞ ብላ አልፋ ስለ ራሷ ፍላጎት ማውራት ትቀጥላለች። የምትወደው አንተን ሳይሆን የምታደርግላትን ነገር ነው። ሁለተኛ፣ ድራማ የምትወድ ሴት። በየቀኑ አዲስ ጠብ፣ አዲስ ቅሬታና አዲስ ሰበብ የምትፈጥር ሴት ናት። ሰላማዊ ሕይወት ትፈራለች። ከአንተ ጋር ካልተጣላች ከጓደኞቿ ጋር ትጣላለች፣ ካልሆነ ከቤተሰቧ ጋር። ሁል ጊዜ ተበዳይ ሆና መታየት ትፈልጋለች። አንተን ደግሞ ሁሌም ጥፋተኛ በማድረግ እንድትለማመጣት ታደርጋለች። ስልክ ካላነሳ ሌላ ሴት ስላለ ነው ብላ ትልቅ ጸብ ትጭራለች። ስታነሳ ደግሞ ለምን ቶሎ አነሳ ብላ ትቀጥላለች። ከእሷ ጋር ስትሆን ሰላም አይኖርህም። ሁሌም ውጥረት ውስጥ ነህ። ሶስተኛ፣ ትኩረት ጥመኛ። ይህች ሴት የአንተ ትኩረት ብቻ አይበቃትም። የዓለም ወንድ ሁሉ እንዲያደንቃትና እንዲያያት ትፈልጋለች። በማህበራዊ ሚዲያ ላይ በጣም ገላጭ የሆኑ ምስሎችን በመለጠፍ የወንዶችን አስተያየት ወይም ኮመንት ትሰበስባለች። አንተ አጠገቧ ብትኖርም እንኳን ስልኳ ላይ ከሌሎች ወንዶች ጋር ስታወራ ልታገኛት ትችላለህ። ለምሳሌ ከእሷ ጋር ራት እየበላችሁ እሷ ግን ሌሎች ወንዶች የላኩላትን መልእክት እያየች ፈገግ ትላለች። አንተም ብቻ ሳይሆን ሁሉንም ሪዘርቭ አድርጋ ትይዛለች። በእሷ ሕይወት ውስጥ ልዩ የመሆን ስሜት አይኖርም። አራተኛ፣ የቀድሞ ፍቅረኛዋን ያልረሳች። አንተን የፈለገችው የቀድሞ ፍቅረኛዋን ለመርሳት ወይም እሱን ለማስቀናት ብቻ ነው። ሁል ጊዜ ስለ ቀድሞ ፍቅረኛዋ መጥፎነት ወይም ጥሩነት ታወራለች። ስሜቷ ገና አልረገበም። አንተ ለሷ እንደ መድኃኒት ወይም እንደ ድልድይ እንጂ እንደ አዲስ ፍቅር አይደለም። ለምሳሌ አብራችሁ ናችሁ፣ እሱ እኮ እንዳያደርግም ነበር ትላለች። ወይም እሱን ስታየው ስሜቷ ይረበሻል። እሷ ጋር ያለው ልብ ሳይሆን ቁስሏን የምታክምበት ጊዜያዊ መጠለያዋ ነው። አምስተኛ፣ ተቆጣጣሪና አዛዥ። ይህቺ ሴት ሕይወትን በአጠቃላይ እሷ በምትፈልገው መንገድ እንድትመራ ትፈልጋለች። ከማን ጋር መዋል እንዳለብህ፣ ምን መልበስ እንዳለብህ፣ እንዲያውም ቤተሰቦችን መቼ ማየት እንዳለብህ ትወስናለች። ካልሰማት ደግሞ ግንኙነቱን እንደ ማስፈራሪያ ትጠቀምበታለች። ለምሳሌ ከነዚህ ጓደኞች ጋር ካልተለያየ እኔ እናንተ እንለያያለን ትላለች። የግል ነፃነትን ትነጥቃለች። ከእሷ ጋር ስትቆይ ማንነትን አጥተህ የእሷ ጥላ ብቻ ትሆናለህ። እንግዲህ ወንድሞቼ፣ ፍቅር መስዋዕትነት ይጠይቃል። ግን መስዋዕትነቱ ማንነታችሁንና ሰላማችሁ መሆን የለበትም። እነዚህ ምልክቶች ካያችሁ ትለወጥ ይሆናል ብላችሁ ጊዜያችሁን አታባክኑ። ለራሳችሁ ክብር ስጡ። እናንተስ ከነዚህ 5 አይነት ሴቶች ውስጥ ገጥሟችሁ ያውቃል? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ አድርጉት። ለጓደኞቻችሁ ሼር በማድረግ በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።